በአባ ገብረ ኪዳን ግርማ ክፍል 18 ላይክ ሼር እና ሰብስክራይብ ተደርጉ ዘንድ በእመቤታችን ስም እንጠይቃለን። በእንተ ስሟ ለባርቶስ ባርቶስ ቲዩ እስከ ዘላለሙ ድረስ የእናቱን ድንግልና ማመን ያቃተው ሰው የክርስቶስን ጌትነት መረዳት አይቻለውም። ጌትነቱን ካልተረዳም ምስጢረ ሞቱ አይረዳውም። ይህ ያልተረዳውም ሰው ራሱ ሰይጣን ነው። በዚህ ሲሰናከል የሚኖር እርሱ ነውና ጌታችን የእርሱን ልደትና ሞት ለካሳና ለቤዛነቱ ሲል በነቢያት እንደሰወረ የእናቱን ስም ደግሞ በብሉይና በአዲስ በግልጽ በስቶ እንዳይነገር ያደረገው ይህን ለመሰለ ሌላ ጥቅም ነበር። ይኸውም በብሉይ ኪዳን በግልጽ እንዳይነገር ያደረገው መጀመሪያ ከላይ ለጠቀስነው መለኮታዊ የድኅነት እቅድ ነው። ሁለተኛው ደግሞ ተባዕት አምላክና እንስት አምላክ የለመዱ አሕዛብ ማርያም የአምላክ እናት እየተባለ ቢነገራቸው እነርሱም በለመዱት የአምላክ እናት አምላክ ናት እያሉ እንዳይሰናከሉ ነው። በአዲስ ኪዳን ደግሞ የእርሱን ጌትነት እስከ ዕለተ ሞቱ ድረስ በምስጢር ለሚገባቸው ለሐዋርያት ብቻ እየገለጠ ኢትንግሩ ወኢለመኑሂ ዘርኢከሙ እስከ አመ ይትነሣ ወልደ እጓለ እመሕያው፣ የሰው ልጅ ከሙታን እስኪነሳ ድረስ ያያችሁትን ለማንም አትንገሩ። የማቴዎስ ወንጌል ምዕራፍ 17 ከቁጥር 9 እያለ ያዛቸው ነበር። ከትንሣኤው በኋላ ግን ደቀ መዛሙርቱ ወእግዚአብሔር ውእቱ ቃል፣ ያ ቃል እግዚአብሔር ነው፣ የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እያሉ ገለጡት። እናቱንም ደግሞ በአዲስ ኪዳን በወንጌል በነቢያት ስለ እርሷ ለእርሱ በተነገረበት በኩል በምስጢር እንዲነገር አደረገ። ለምን ቢሉ ሐዋርያት የሚሰብኩት ጣዖት የሚያዘወትር የግሪክ ሮማ ግሪኮ ሮማንስ ዓለም ነበር። በዚያም የሮማ ግዛት ግሪክን ያካለለ ስለነበር የግሪክ አማልክት አምልኮ በዓለም ተስፋፍቶ ነበር። ግሪካውያንም በተለይም ኤሌናዊት አምልኮን ኤሌኒስቲክ ወርሺፕ አብዝተው እንደነበር ታሪክ ይመሰክራል። ሜሪ ኤንድ ዘ ፋዘርስ ኦፍ ቸርች ፔጅ 28። ይህም አምልኮ የሴት አማልክትን የማብዛት ባህል የአምላክ ልጅ አምላክ፣ የአምላክ እናት አምላክ እያሉ ማምለክ ነው። ለምሳሌ የአርጤምስ ልጅ ዜውስ የአምላክ ልጅ አምላክ ተብሎ እንደተሰገደለት ማለት ነው። ሐዋርያትም ክርስቶስ አምላክ ነው ብለው በሰበኩበት ወራት የድንግል ማርያምን ስም በግልጽ አብዝተው ቢያስተምሩ ደካማ ሰዎች እርሷንም የአምላክ እናት አምላክ ብለው ባመለኳት ነበር። ይህ ደግሞ ወደር የሌለው ክህደት ነው። ስለዚህ ይህ እንዳይሆን የሰዎች ልቡና እስኪቀና ልክ እንደ ልጇ ትንሣኤ እርሷም አብዝታ የምትገለጥበት ድረስ እስኪመጣ ድረስ ወላዲተ አምላክነቷን በምስጢር በሰፊ መጋረጃ ፀሐይን የለበሰችው ሴት የአማኑኤል እናት ከሴቶች ተለይታ የተባረከች ትውልድ ሁሉ የሚያመሰግናት ኢየሩሳሌም ሰማያዊት ወይን ጠጁን ያስለወጠች አማላጅ ጽንስ የሚያመሰግናት እመቤት በግብረ መንፈስ ቅዱስ የወለደች ዘላለማዊት ድንግል ኢየሱስን የወለደች የመድኃኒት እናት የትንሣኤ እናት የብርሃን እናት የመሥዋዕቱ የበጉ እናት አዳስ ጣዋ የሕይወት ውሃ ምንጭ የሊቀ ካህናቱ ፍጽምት ደብተራ መቅደሰ አዲስ ኪዳን እያሉ ሰበኳት። የልጇ ፈጣሪነት የእርሷ ፍጡርነት የአምላክ እናት እንጂ አምላክ ሆና የምትመለክ እንዳይደለች በግልጽ ለዓለም ከተረዳ በኋላ ግን የነቢያት የትንቢታቸው መከር፣ የሐዋርያት የስብከታቸውን ሞገስ፣ የሰማዕታት እናታቸው፣ የደናግል መመኪያቸው፣ የመነኮሳት መዓዛ፣ የባሕታውያን ርግብ፣ የምዕመናን እናት እንደሆነች የሚያመሰጥሩ ተቀድቶ ከማያልቀው የምስጋናዋ ቀላይ እየቀዱ የሚረሰርሱ ቅዱሳን ሊቃውንትን አስነሳ። እነርሱም ሐዋርያት ያላስተማሩትን ሰበኩ ማለት አይደለም። ነቢያት ሐዋርያት በምስጢር የሰበኩትን ነገረ ማርያም ገለጡት፣ ተረጎሙት እንጂ። ድንግል ማርያም በነቢያት የተነገረችበትን መንገድ በሐዋርያት የሰበከችበትን መንገድ በነቢያት ትንቢት መረዳት
እውነተኛው የቤተ ክርስቲያን የቀና የነገረ ማርያም መንገድ ነው። ስለ ድንግል ማርያም ማወቅ የሚወድ መላውን ትንቢተ ነቢያት፣ መላውን አዲስ ኪዳን በመንፈሰ እግዚአብሔር ተመርተው በተረጎሙ አበው ቅዱሳን ሊቃውንትና ሐዋርያዊ ትውፊት መረዳት እንጂ ስለ ማርያም የሚናገረው ጥቅስ የትኛው ነው ብሎ ሲባክኑ ባክኖ መቅረት እንጂ ወደ ድኅነት መድረስ አይቻልም። ስለሆነም ነገረ ማርያም መጽሐፍ ቅዱስ ይናገራል ወይ ሳይሆን እመቤታችንን ለማወቅ መጽሐፍ ቅዱስን ማወቅ ነው። ያ ማለት ስለ እመቤታችን ክብርና ፍቅር የማያውቅ ሰው መጽሐፍ ቅዱስን ማወቁስ ይቅርና ስለ መጽሐፍ ቅዱስ እንኳ ሰምቶ የማያውቅ መንገድ አላፊ መሆኑ በዚህ ይታወቃል ማለት ነው። የመጽሐፍ ቅዱስ ማዕከላዊ ሙሉ ሐሳብ የሰው መዳን ነው። ይህ ድኅነት የተጀመረባት የምድር ሁሉ እምብርት ደግሞ ማርያም ናት። ከምድር ሁሉ ለይቶ ወገብረ መድኃኒተ በማዕከለ ምድር፣ በምድር መካከል መድኃኒትን አደረገ ይላል ባለበገናው ነቢዩ ንጉሥ መዝሙረ ዳዊት መዝሙር 73 ከቁጥር 12። ይህቺ የምድር መካከል ማናት ስንል ደግሞ ከነቢይ የሰማነውን ከመልአክ እናስተረጉማለን። ቡርክት አንቲ እምአንስት፣ ከሴቶች ተለይተሽ የተባረክሽ ነሽ። የሉቃስ ወንጌል ምዕራፍ 1 ከቁጥር 28። ለዓለሙ ሁሉ የሚበቃው የድኅነት ዘር የበቀለባት መካከለኛዋ የድኅነት ምድር ኪዳነ ምሕረት ማርያም ናት። ወትወፅእ በትር እምስርወ እሴይ ወየዐርግ ጽጌ እምጉንዱ፣ ከእሴይ ስር በትር ትወጣለች፣ እባብም ከጉንዱ ይወጣል። ትንቢተ ኢሳይያስ ምዕራፍ 11 ከቁጥር 1። አማርኛ መጽሐፍ ቅዱስ ከግዕዙ ተለይቶ ትወጣለች የሚለውን ይወጣል ብሎታል። አስቀድመን እንደተናገርነው ነው። ይህቺ በትር ማናት? አበባውም ማን ነው ስንል እኔ ነገር ሳልጨምር ሊቃውንቱ ቢመልሱልን ይሻላል። That is Christ. He was conceived through the power of God, from virgin of the spring of Jacob, father of Judah and father of Jews, son of spring of Jesse. ይህ በእውነት የይሁዳ አባት ከሆነ ከያዕቆብ የአይሁድ አባት ከሚሆን ከነገደ ይሁዳ ከተወለደ ከእሴይ ዘር ከተወለደ ከንጽሕት ድንግል በግብር አምላካዊ በኃይል አምላካዊ የተወለደ ክርስቶስ ነው። ሰማዕቱ ዮስጦስ አፖሎጂ 1:32 ወየእቲ በትር አምሳለ ማርያም ድንግል ወጽጌ ዘወፃ እምኔሃ አምሳሉ ለወልድ። ይህች በትር የድንግል ማርያም አምሳል ናት። ከእርሷ የወጣው አበባም የወልድ አምሳል ነው። ቅዱስ ያሬድ። መኑ የእቲ በትር ኦ ነቢይ ወአፎኑ የዐርግ ፍሬ እምጉንዱ እንዘ ሀሎ አርዝ ወዘከመ አፎኑ ይጸጊ እንበለ ሰቅይ ተወፃ በትር እምስርወ እሴይ ዘይቤ ቅድስት ማርያም የእቲ እንተ ሰረጸት እምስርወ እሴይ ወየዐርግ እምጉንዱ ወይቤሂ ጉንድሰ ክርስቶስ ውእቱ በከመ ይቤ ነቢይ አነ ውእቱ ጉንደ ሐረግ ወይን አንትሙ አዕጹቂሁ ወአቡየ ገባሪሁ ወፍሬሁ ዘይቤ ቃላቲሁ ቅዱሳት ማርያዊ መንፈሳዊ እንተ ተዘርአ ውስተ ዓለም ወጽጌሂ ዘጸገየ ዘእንበለ ስቅየት ተስብእቱ ለእግዚእነ ዘእንበለ ሩካቤ። ነቢይ ሆይ ይህች በትር ማናት? ቅጠል እያለስ እንዴት ፍሬ ከጉንዱ ይወጣል? ውሃ ሳያጠጡትስ እንዴት ያብባል? ከእሴይ ስር በትር ትወጣለች። በእውነት ከእሴይ ዘር የተወለደች ቅድስት ድንግል ማርያም ናት። ግንድ ያለውም ነቢይ እንደተናገረ ክርስቶስ ነው። እርሱ እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ፣ ተካዩም አባቴ ነው ብሏልና። ፍሬ የተባሉ
ድህነትን የሚሰጡ መንፈሳዊያን የሚሆኑ በዓለም የተዘሩ ቅዱሳት ቃላቱ ናቸው። ውሃ ሳያጠጡት ያበበ አበባ የተባለም ያለ ወንድ ዘር የተገኘ የእርሱ ሥጋው ነው። ርቱዐ ሃይማኖት ምንባብ ዘስብከት። ድንግል መከር መድኃኔ ዓለም ደግሞ ፍሬ ሕይወት እንደሆነ ነቢዩ ኢሳይያስ የተናገረውን ሊቃውንቱ ተርጉመውልናል። ከዚህ በጎላ በተረዳ ደግሞ ሰሎሞን ከመዝሙራት በሚበልጥ መዝሙሩ ዘምሯል። እስመናሁ ክረምት አለፈ ወዝናብ ገብአ ለሊሁ ጽጌ አስተርአየ በምድረነ ጊዜ ገሚድ በፀሃ ቃለ ማዕነቅ ተሰምአ በውስተ ምድርነ በለስ አውፅአ ሰርፀ አውያአን ጸገዩ ወዋቡ መዓዛ። እነሆ ክረምቱ አልፏልና ዝናቡ ወደ ኋላው ተመልሷልና በምድራችን አበባው ታየ። የወይኑ ዘለላ የሚቆረጥበት ጊዜ ደረሰ። የዋኖስ ድምፅም በምድራችን ተሰማ። በለስም ቡቃያውን አወጣ፣ ወይኖችም መዓዛቸውን ሰጡ። መኃልየ መኃልይ ዘሰሎሞን ምዕራፍ 2 ከቁጥር 11። ነቢዩ ክረምት አለፈ ያለው ከተስፋ በቀር ድህነት ያልተገኘበት ክረምት ላዩ ውሃ ታቹ ውሃ እንደሆነ በምድር በሰማይ በነፍስ በሥጋ የነበረበት የጨካኙ የዲያብሎስ ባርነት የነገሰበት ዘመነ ነቢያት ነው። አለፈ ያለው ተፈጸመ ኩሉ ሁሉም ተፈጸም እንዳለ ጌታ መከራችን በእርሱ ሞት ምክንያት ማብቃቱን ሲመሰክር ነው። ጽጌ በምድራችን ታየ ያለውም ሕትምት ምድር ከምትባል ከድንግል የተገኘ የተወለደ ክርስቶስ በሥጋ ተገለጠ ማለት ነው። የሚቆረጥበት ጊዜ ደረሰ ያለው ትንቢተ ነቢያት በገሃድ የሚፈጸምበት የትንቢት መከር ደረሰ። ኅብስተ ሕይወት ክርስቶስ የሚፈተትበት ጽዋዐ መድኃኒት ክርስቶስ የሚሰጥበት ጊዜ ደረሰ ማለት ነው። የዋኖስ ድምፅ ተሰማ ያለው 6 ወር ቀድሞ የሚሰብክ የቃለ ዓዋዲው መለኮትን በሥጋ በማጥመቅ ልዕልና ስብከቱ በጌታው የተመሰከረለት መንገድ ጠራጊው ዮሐንስ ነው። በለስ ቡቃያውን አወጣ የተባለ ምግባረ ሐዋርያት ሲሆን ወይኖችም መዓዛቸውን ሰጡ የተባሉም በሃይማኖተ ሐዋርያት አምነው በክህነተ ሐዋርያት ተባርከው በሥርዓተ ሐዋርያት ጸንተው አሰረ ሐዋርያትን የተከተሉ ምዕመናን የሚያፈሩት ምግባር ትሩፋት ነው። የወይን ዘለላው የሚቆረጥበት ጊዜ ደረሰ በማለት ዘመነ እግዝእትነ ማርያምን መከር ብሎ እንደተነበየው ልብ ያለው ልብ ይበል። ነቢያት ክርስቶስንና እመቤታችንን በትንቢት አስተባብረው እንደየክብራቸው ይጠሩ ያስተምሩ እንደነበርና እርሷ በትንቢት መከር እንደሆነች እስኪ እንመልከት። ድንግልን መሰላል ባሉ ጊዜ እርሱን ንጉሥ ሆኖ እናገኘዋለን። ድንግልን ዕፀ ሳቤቅ ባሉ ጊዜ ጌታን በግ ሆኖ እናገኘዋለን። ድንግልን አዘቅት ባሉ ጊዜ እርሱ ማያ ሕይወት ሆኖ እናገኘዋለን። እርሷን መንበር ባልን ጊዜ ጌታን ንጉሥ ሆኖ እናገኘዋለን። እሳት ባሉት ጊዜ እናቱን ቁጥቋጦ ሆና እናገኛታለን። ትዕቢተኛዋን አድቅቆ በዓለሙ የመላ ድንጋይ ባሉት ጊዜ የሰው እጅ ያልደረሰባት ተራራ ሆና እናገኛታለን። ሽቱ ባሉት ጊዜ ሙዳይ ሆና እናገኛታለን። ቃል ባሉት ጊዜ ታቦት ሆና እናገኛታለን። ብርሃን ባሉት ጊዜ መቅረዝ ሆና እናገኛታለን። ውሃ ባሉት ጊዜ ቀሱት ወርቅ ሆና ትገኛለች። መና ባሉት ጊዜ መሶበ ወርቅ ጎመር ወርቅ ሆና ትገኛለች። ሊቀ ካህናት ባሉት ጊዜ የሊቀ ካህናቱ ልብስ ነጭ የሐር በፍታ ሆና ትገኛለች። ሊቀ ካህናት ባሉት መቅደስ ሆና ትገኛለች። ፍሬ ባሉት ጊዜ በትረ ሃይማኖት ሆና ትገኛለች። ቃል ናዛዚ ባሉት ጊዜ መሰንቆ ሆና ትገኛለች። ጠል ባሉት ጊዜ ጸምር ሆና እናገኛታለን። ሕግ ባሉት ጊዜ ኢየሩሳሌም ሆና ትገኛለች። ንጉሥ ባሉት ጊዜ ከተማ ሆና ትገኛለች። ፀሐይ ባሉት ጊዜ ምስራቅ ሆና ትገኛለች። ኅብስት ባሉት ጊዜ
ንጽሕት ጠረጴዛ ሆና ትገኛለች። ኃይል ባሉት ጊዜ ደብረ ፋራን ትሆናለች። እግዚአ ኃያላን ባሉት ጊዜ ሀገሩ ለንጉሥ አብይ ትሆናለች። ልብስ ባሉት ጊዜ ንጽሕት ዘሃ ትሆናለች። አማኑኤል ባሉት ጊዜ ድንግል ሆና ትገኛለች። መድኃኒት ባሉት ጊዜ ሙዳየ ፈውስ ሆና ትገኛለች። ዝናም ንጹሕ ባሉት ጊዜ ደመና መፍጠኒት ሆና እናገኛታለን። ኮከብ ብሩህ ባሉት ጊዜ ሰማይ ትሆናለች። ባሕረ ምሕረት ባሉት ጊዜ ሰዓሊተ ምሕረት ሆና ትገኛለች። በረከት ባልነው ጊዜ ገሪዛን ሆና ትገኛለች። ሃይማኖት ባሉት ጊዜ መጽሔተ ሃይማኖት ሆና ትገኛለች። እንግዳ ባልነው ጊዜ ንጽሕት አዳራሽ ሆና ትገኛለች። ምስጢር ባልነው ጊዜ ንቅድሃ ምስጢር ሆና ትገኛለች። ሰላም ባልነው ጊዜ ሀገረ ሰላም ሆና ድንግል ማርያም ትገኛለች። ነቢያት እንደየክብራቸው ክርስቶስን ከእናቱ ጋር እንደሰበኩ አስተዋልክን ወዳጄ? እስኪ በሊቃውንቱ ትርጓሜ እንጠቅልለው። ተነበዩ ኩሎሙ ነቢያት በእንተ ማርያም ቅድስት ታቦት እንተ ኖኅ እንተ ውስቴታ መና እቡዕ ጸምር ጻዕዳ ዘመንክር ዘዳዊት ተቋመ ማኅቶት ዘዘካርያስ ካህን ጽር ንጽሕት ደብተራ ፍጽምት ማኅደረ መለኮት በቅድስና ስርጉት ወበድንግልና ህትምት ወአልባሰ ወርቅ ውጽፍት ወሁብርት። ሁሉም ነቢያት ስለ ቅድስት ድንግል ማርያም ትንቢትን ተናገሩ። ይህችውም የኖኅ መርከብ የተሰወረ መና በውስጡ ያለባት መሶበ ወርቅ ያለችበት ታቦት ድንቅ የምትሆን ነጭ የዳዊት ጸምር የካህኑ ዘካርያስ የወርቅ መቅረዝ ንጽሕት አዳራሽ መለኮት ያደረባት በቅድስና ያጌጠች በድንግልና የታተመች በወርቅ ልብስ ተጎናጽፋ የተሸለመች መለኮት ያደረባት ፍጽምት ድንኳን ናት። ቅዱስ ያሬድ ድጓ ዘኅዳር ጽዮን። የዳግማዊ አዳም መኖሪያ መንፈሳዊት ገነት ፍጥረታት የተዋሃዱባት ምዕናም የድኅነታችን የኪዳን በዓል አካላዊ ቃል ሥጋን ለብሶ የተሞሸረባት ንጽሕት የሰርግ ቤት ዘላለማዊት ዙፋን እሳተ መለኮትን ወልዳ ያልተቃጠለች እውነተኛይቱ ዕፀ ጳጦስ ከኪሩቤል ጀርባ በላይ በዘረጋው ዙፋኑ ላይ ነግሶ የሚኖረውን ንጉሥ የወለደች እውነተኛይቱ ደመና በሰማያዊ ጠል የጸራች ጠል ሰማያዊ የወረደባት የበጎች እረኛ ከእርሷ እንደ በግ ልብስን የለበሰ ንጽሕት ጸምር እናትነት ከድንግልና እመቤትነት ከግርድና የተባበሩላት በእግዚአብሔርና በሰው መካከል ያለች ማዕዶት መሰላል ቢጽ የማይገኝባት የእግዚአብሔር የማዳኑ ምክር ምንኛ ድንቅ ነው! ከእርሷ የአንድነት ልብስ ተሸመነ፣ ተሰራ። ሰሪውም መንፈስ ቅዱስ ነው። መጋረጃውም የልዑል እግዚአብሔር አምሳል ነው። መህኑም የበጉ የአዳም አካል ነው። ልብሱ ግን ንጹሕ መርገም የሌለበት የድንግል ሥጋ ነው። መወርወሪያው መጠንና መመርመር የሌለበት የእርሷ ጸጋ ነው። ይህን ሁሉ ያደረገ ሐናጺው ግን ቃሏን ምክንያት አድርጎ በማኅፀኗ የተጸነሰ አካላዊ ቃል ነው። ቅዱስ አራክሊስ። በላያቸው ነግሶ ያለ ፈጣሪያቸውን ለማየት ሱራፌል ከበዋት የሚቆሙ የሰማያዊ ንጉሥ መንበር አንቺ ነሽ። ከቀደመችው ይልቅ በእውነት መንፈሳዊትና መለኮታዊት ገነት አንቺ ነሽ። በቀደመችው ገነት ምድራዊ አዳም የኖረባት ሲሆን በአንቺ ግን ከሰማይ የወረደ አምላክ ኖሯልና። የኖኅ መርከብ የአንቺ ጥላ ነበረች። ያች ከጥፋቷ በኋላ ባለው ዓለም ዘር እንደሰበሰበችና እንዳተረፈች አንቺ ደግሞ የኃጢአትን ማዕበል ጸጥ አድርጎ ዓለምን ሁሉ አድኖ ለገነት የተረፈውን መድህን ክርስቶስን ወልደሻልና። ነበልባላዊት ቁጥቋጦ የአንቺ ምሳሌ ናት። በአጻብዓ እግዚአብሔር የተጻፉ ሁለቱ ጽላት አንቺን ይገልጣሉ። የሕግ ታቦትም የአንቺን ዜና ታውጃለች። በቤተ መቅደስ ያለች የወርቅ ማሰሮ፣ የወርቅ መቅረዝና የወርቅ ገበታ የሰው እጅ ሳይተክላት ውሃ ሳይጠጧት ለምለማ አብባ አፍርታ የተገኘች
የአሮን በትር፣ እነዚህ ሁሉ በግልጽ ስለ አንቺ ይመሰክራሉ። መለኮታዊ እሳት በአንቺ የተወሰነ፣ ይህም በአብ ቃል የሚተረጎም ጥሩም ሰማያዊ መና ነው። ስሙም ይህ ነው ተብሎ በምልአት ሊነገር የማይችል ከስም ሁሉ የሚበልጥ ጉልበት ሁሉ የሚሰግድለት ስም ነው። የማይዳሰስና የማይመረመር ብርሃን ከሰማይ የወረደ የሕይወት እንጀራ ነው። ይኸውም ገበሬ ካልጣረበት ካልጋረበት፣ በውስጧ ዘር ካልወደቀባት ከአንቺ አካል ዘየአክልን ነስቶ ያደገ የሕይወት ፍሬ ነው። ንደሳቱ አንቺን አላቃጠለሽም። በአንድ ጊዜ ጠልም ነበልባልም የሆነ ይህ ማን ነው? እንዲህ ያለ ንደሳት በማኅፀንሽ ሲያድር እንደምን አላቃጠለሽ? የአብርሃም ድንኳን በእውነት አንቺን ትገልጣለች። ለእግዚአብሔር አካላዊ ቃል ሥጋን አስገኝተሻልና በማኅፀንሽ መቅደስነት አድሮ በኩር የሚሆን ሥጋውን ከንጹሕ ደመ ድንግልናሽ ነስቶ ለብሷልና የያዕቆብን መሰላለስ ለምን እዘነጋታለሁ? በሁለት ጫፎቿ ከምድር እስከ ሰማይ ደረሰች መሰላልን እንዳየ፣ በዚያም ላይ መላእክት ሲወጡባት ሲወርዱባት እንደተመለከተ፣ በተጨማሪም ኃያል ጎልማሳ ከእርሱ ጋር ሲታገል ታግሎ ሲጥለው ተመለከተ። እንደዚሁም ሁሉ አንቺ ምዕራቅ ሆነሽ ሁለት ባሕርያተ በአንዳች ተዋህዱ። ደካማ ባሕርያችን ነስቶ ከራሱ ጋር አዋህዶ አንድ ያደረገው አካላዊ ቃል በአንቺ በኩል ወደ እኛ መጣ። የሰው ባሕርይም እግዚአብሔርን እንዲያ ያደረገ። ስለዚህ በአንቺ መሰላልነት መላእክተ ሰማይ ፈጣሪያቸው ጌታቸው ክርስቶስን ያመልኩት ያገለግሉት ዘንድ ወደ ምድር ወረዱ። ሰው ደግሞ አዩ ከመ መላእክትን የመላእክትን ሕይወት ገንዘብ አደረገ፣ በልዕልና ሰማይ ይኖር ዘንድ። ቅዱስ ዮሐንስ ዘደማስቆ ሴንት ጆን ኦፍ ደማስቀስ ኦን ደ ዶርሚሽን ኦፍ ሆሊ ማደር ኦፍ ጋድ ሆሚሊ 1። የዛሬው ቀን ነቢያት፣ ነገሥታት፣ ካህናት አስቀድመው ደስ የተሰኙበት ቀን ነው። የሁላቸውም ቃል በዚህ ቀን ተፈጽሟልና የሁሉም ትንቢታቸው በዚህ ቀን ተከናውኗልና፣ ይኸውም ድንግል በቤተልሔም አማኑኤልን መውለዷ ነው። ኢሳይያስ አስቀድሞ አሰምቶ የተናገረው ቃል በእውነት ዛሬ እውን ሆነ። የዳዊት መዝሙርም ዛሬ ፍጻሜ አገኘ። ሚክያስ የመሰከረው ትንቢትም ዛሬ ተፈጸመ። እረኛችን ዛሬ በኤፍራታ ተወልዷልና ምንኛ ድንቅ ነው! ዛሬ ኮከብ ብሩህ ከያዕቆብ ወጣ፣ መድኃኒትም ከእስራኤል ተገኘ። የበለዓም ትንቢት ዛሬ ተተረጎመ። ዘካርያስ የተነበየለት ጽዱል ብርሃን ዛሬ በቤተልሔም አስደለደለ። ይህ ብርሃንም በንጉሥ ከተማ በኤፍራታ የታየውም የመለኮታዊ መንግሥቱ ብርሃን ነው። በረከተ ያዕቆብ ዛሬ ተፈጸመ። ፈራሽ በስባሽ ለሆነ ለሰው ዘር በሙሉ የሕይወት ተስፋን ያመጣች ሰሎሞን በምሳሌያዊ ጥበቡ የዘመረላት የሕይወት ዛፍ ፍሬ ትርጓሜዋን አገኘች። ዛሬ ስሙ ድንቅ መካር ኃያል የተባለው ያ ድንቅ ልጅ ተወለደ። ለድንቅነቱም እግዚአብሔር ሕፃን ሆኖ አለቅነት በጫንቃው ላይ ያለ መሆኑን ገለጠ። እኔ ትል ነኝ በማለቱም በመንፈስ ቅዱስ መነጽርነት ጌትነቱን በሚገባ በምሳሌ አስረዳ። ለምን ቢሉ ልደቱ ከድንግል ሆኗልና። በመንፈስ ቅዱስ የተቆጠረው ሱባኤ ሁሉ ዛሬ ደርሶ ተተረጎመ፣ ምስጢሩም ተገለጠ። በሥጋ ከመገለጡ አስቀድሞ እንደ ሥር መጣ፣ ከደረቅ ምድር እንደበቀለ ሥርም ወጣ። ሩት ከቦዔዝ ጎን ተጠጋች፣ የሕይወት መድን ከእርሱ እንዲወጣ አምናለችና። ዛሬ የእርሷ በጎ ተምኔትና ስዕለት ተፈጸመ። ከእርሷም ዘር የዓለሙ ሁሉ መድኃኒት ተወለደ። አዳም ሴቲቱ ከእርሱ በተገኘች ጊዜ ልደትን ሰጠ። ዛሬ ደግሞ ምጧን ልጇ ተቤዘቻት። መድኃኒቷ ዛሬ ተወልዷልና ለሁላችን እናት ለሔዋን እርሱ አስቀድሞ ያልተወለደ አዳም ልደትን ሰጣት። እንዲህ ከሆነ የሔዋን ልጅ ዳግሚት ሔዋን ድንግል ማርያምማ ያለ ወንድ ዘር ጌታን እንደወለደች እንደምን አብልጣ መታመን ይገባት ይሆን? ድንግሊቱ ምድር በምድር ላይ ሁሉ ንጉሥ የሆነ አዳምን ወለደችው።
ድንግል ማርያም ግን የሰማያትን ሁሉ ንጉሥ በድንግልና ወለደችው። የአሮን በትር ደረቅ የነበረች ስትሆን ለመለመች፣ አበበች፣ ፍሬንም ሰጠች። የዚህች በትር ምስጢር ዛሬ ገሃድ ሆነች። ከድንግል ማኅፀን አምላክ ልጅ ሆኖ ተወልዷልና ከእውነት አባት ከእግዚአብሔር አብ ወደዚህ ዓለም የመጣ ከእውነተኛይቱ ድንግል ሰው ሆኖ የተወለደ ራእያነ ህቡዓት የሆኑ ነቢያት የጠሩትን ሱባኤ የተናገሩትን ትንቢት በእውነት ተመርተው የተገለጠላቸውን ራእይ በእውነት የፈጸመ ስግው ቃል ክርስቶስ ክብር ምስጉን የባሕርይ አምላክ ነው። ምስጋና ለእርሱ ይሁን፣ አሜን። ለይኩን ለይኩን። መኃልየ ዘቅዱስ ኤፍሬም በእንተ ልደተ መኃልየ አሐዱ። The rhythms of Saint Ephraim the Syrian on the Nativity rhythm the first። እመቤቴ ሆይ እንደምን ያለሽ ሰፊ እርሻ ነሽ፣ የዓለም ሁሉ ዘላለማዊ አዝመራ ከአንቺ ተገኝቷልና። እንደምን ያለሽ ሰፊ ሀገር ነሽ፣ ንጉሥ ከነሰራዊቱ ዓለሙን በእጁ እንደያዘ በአንቺ ከትሟልና። እንደምን ያለሽ ሰፊ ሰማይ ነሽ፣ ብርሃናትን የፈጠረ የጽድቅ ፀሐይ በማኅፀንሽ አድሯልና። እንደምን ያለሽ መሶብ ነሽ፣ ለዓለሙ ሁሉ የሚበቃውን የሕይወት እንጀራ ይዘሻልና። እንደምን ያለሽ ጥልቅ የሕይወት ጉድጓድ ነሽ፣ ቀላያትን በእፍኙ የሚሰፍረውን የተጠማ ሁሉ ወደ እኔ ይምጣና ይጠጣኝ የሚለውን የሕይወት ውሃ አፍልቀሽልናልና። ንጽሕት የድኅነታችን አገር ሆይ በአንቺ ተጠግቶ ካለመኖር የሚከፋ ሲኦል የለም። በአንቺ መኖር ምንኛ መልካም ነው። በአንቺ ከመኖር በላይም ገነት የለም። ከአንቺ ዙፋንነት የሚጠጉ በዚያ ካለው እውነተኛ ንጉሥ ፍትሕ ያገኛሉ፣ እርሱን ራሱን ይመገቡታልና። አንቺን አለማድነቅ ሳይሆን ማድነቅም አይቻልም። የሕይወት ቃል እናት ስለምትሆኝ ስለ አንቺ ከማይናገር በቀር ዲዳ ከንፈር የትኛው ነው? የብርሃን ከተማ ሆይ ወደ አንቺ እግሮቹ ከማይፈጥኑለት ሰው በቀርስ ሽባ ማን ነው? የሕይወት እንጀራ የሚገኝብሽ ማዕድ ሆይ ከአንቺ የሚርቅስ በቀር ረሃብተኛ ማን ነው? የምስራቃት ሁሉ ምስራቅ ሆይ የሕይወት ብርሃን ከአንቺ ሲወጣ ያይ ዘንድ ከሚዘገይ በቀርስ የጨለማ አበጋዝ ማን ነው? ወዮ የሰውን ዘር ሁሉ ያስመካሽን ንጽሕት የስንዴ ቅንጣት ሆይ በአንቺ አዝመራ እንመላለሳለን። አይሁድ ቢነቅፉንም ሰንበታችን አንቺ ነሽና የሕይወት እሸትን ከድኅነት እርሻችንን ከአንቺ እየበላን ጌታን እንከተላለን። አንቺን ለፈጠረ በአንቺም ላከበረን ምስጋና ይሁን፣ አሜን። እግዚአብሔር ስሙ ሃይማኖት እንዲሰጣቸው ለዘዋውያንና ስለማዩን እንማልዳለን። በጎውን ዕድል ኃጢአትን ለማሰሪያ ሁለተኛ በጎል ይገኝ ቤትን እግዚአብሔርታቸው ዘንድ በቅድስት ሥላሴ ማኅተም ያክብራቸው ስማቸውን ስለ ምስለ ክርስቲያን እንማልዳለን። ዘወትር ፍጹም ሰላምን እግዚአብሔር ይስጣት ዘንድ እግዚአብሔርን ስለምትወድ ሀገራችን ኢትዮጵያ እንማልዳለን። እውቀትን እሱ መብራትን እግዚአብሔር ታቸውን ስለ መኳን ስልጣን ስላላቸው እንማልዳለን። ስለ ዓለም ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱ የሚያስፈልገውን ያማረውን የሚሻውን ያስብ ዘንድ ስለ ዓለም ሁሉ እንማልዳለን። እግዚአብሔር ይቅርታ ባለው ቀኝ መርጦ ፍቅርና በደል መርጦ ወደ ማደሪያቸው ይመልሳቸው ዘንድ በባሕርና በደረቅ ስለሚሄዱ ሰዎች እንማልዳለን። እግዚአብሔር የቤት የዕለት ምግባቸው ይስጣቸውን ስለተራቡና ስለተጠሙ ሰዎች እንማልዳለን። እግዚአብሔር ፈጽሞ ያረጋጋቸውን ስለ አዘኑና ተሰቀሉ ሰዎች እንማልዳለን። እግዚአብሔር ከሥራታቸው ይፈታቸውን ስለታሰሩ ሰዎች እንማልዳለን። እግዚአብሔር በሰላም ወደ ሀገራቸው ይመልሳቸው ዘንድ ስለተማረኩ ሰዎች እንማልዳለን። እግዚአብሔር ትዕግሥትን በጎ ትምህርትን ይሰጣቸው ዘንድ የድካማቸው ፍጹም ዋጋ ይሰጣቸው ዘንድ ስለተሰደዱ ሰዎች እንማልዳለን። እግዚአብሔር ፈጥኖ ያድናቸው ዘንድ ይቅርታውና ቸርነቱን ይልክላቸው ዘንድ ስለታመሙና ስለ ድውያን እንማልዳለን። ከቅድስት ቤተ ክርስቲያኑ ዘንድ ስለ መጥፎ የዕረፍት ቦታ ይሰጣቸው ዘንድ እንማልዳለን። እግዚአብሔር እንዳይቀይማቸው ከሞት ተመልሶ ፍጹም ዕረፍት ይሰጣቸው ዘንድ ስለ በደሉ አባቶቻችንና ወንድሞቻችን እንማልዳለን። በሚሻበት ቦታ ዝናቡን ያዘንብልን ስለ ዝናቡ እንማልዳለን። የወንዙን ውሃ ምላልን ብለን እግዚአብሔር እነሱን እስከ ልካቸውና እስከ ወሰናቸው ይመላ ዘንድ ስለ ወንዙ ውሃ እንማልዳለን። ለዘርና ለመከር ሊሆን እግዚአብሔር ለምድር ፍሬ ያነሳ ዘንድ ስለ ምድር ፍሬ እንማልዳለን። በጸሎት የምንለምንና
እናድግ ዘንድ በእርሱ ስም እንመካ ዘንድ በነቢያትና በሐዋርያት መሠረት ላይ እንታነጽ ዘንድ እንግዲህ በመንፈስ ቅዱስ እንርሳ። ቀርበን እግዚአብሔር እንለምነው ወዶ ጸሎታችን ይቀበል ዘንድ ተንሥእ ባርቶስ ማለት እመቤታችን የጸለየችበት ሀገር ወይም ቦታ ነው። ልክ እንደ ውዳሴ ማርያም ሁሉ ከሰኞ እስከ እሁድ የሰኞ ባርቶስ፣ የማክሰኞ ባርቶስ እያለ የሚጸለይ እጅግ ፈውስን የሚያደርግና የአምላክን ህቡ ስሞች በውስጡ የያዘ ኃይል ያለው የጸሎት መጽሐፍም ነው። ባርቶስ ምን ማለት ነው በማለት ጥያቄ የፈጠረባችሁ ቤተሰቦቻችን በዚህ አጋጣሚ መልሱን እንዳገኛችሁ ተስፋ እናደርጋለን። ሐሳብ፣ አስተያየት እንዲሁም ማንኛውም ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። አብራችሁን ስለቆያችሁ እናመሰግናለን። በቲክቶክ እና በቴሌግራም ባርቶስ ቲዩብ ቤተሰብ ይሁኑ። ባርቶስ ቲዩብ